ሰላም ጤና ይስጥልኝ ክብራትና ልገስ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ነርቮቻችን እየሞቱ መሆናቸውን የሚያሳዩ በርካታ በፍጹም ችላ ማለት የሌለባችሁ ምልክቶችን በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ነርቮቻችን እንቅስቃሴን፣ ስሜትን፣ ሚዛንን፣ የምግብ መፈጨትን፣ የልብ ትርታን እናም ህመምን ይቆጣጠራሉ። ነርቮች መሞት ወይም ደግሞ መጎዳት ሲጀምሩ ብዙውን ጊዜ የነርቭ ጉዳት ወይም ደግሞ ኒውሮፓቲ ይባላል። ሰውነታችን ቅድመ ማስጠንቀቂያ ምልክቶችን ይልካል። እነዚህን ችላ ማለት ዘላቂ የሆነ የነርቭ ጉዳትን ሊያስከትልብን ይችላል። ነርቮቻችን እየሞቱ መሆናቸውን የሚያሳዩ በርካታ ምልክቶችን ልንገራችሁ። አንደኛ የመደንዘዝ ወይም ደግሞ የስሜት ማጣት ነው። በእግር በጣት ወይም ደግሞ በእጅ ላይ የስሜት መቀነስ፣ የማይታይ ጓንት ወይም ደግሞ ካልሲ እንደለበስን መሰማት ይከሰታል። ይህ ለምን ይከሰታል? እየሞቱ ያሉ ነርቮች የስሜት መልእክቶችን ወደ አንጎል መላክ ያቆማሉ። አደገኛነቱም መቆረጥ፣ መቃጠል ወይም ደግሞ ጉዳት ላይሰማን ይችላል። ይህ ደግሞ ለኢንፌክሽን እናም ለቁስሎች ያጋልጣል። ሁለተኛ የመውረር ወይም ደግሞ የመርፌ እንደ መውጋት ያክል ያለ ስሜት ነው። እንደ መርፌ መውጋት፣ ንዝረት ወይም ደግሞ የሆነ ነገር በሰውነት ላይ እንደሚሄድ መሰማት ይከሰታል። ብዙውን ጊዜ በምሽት ይባባሳል። ለምን ይከሰታል? የተጎዱ ነርቮች የተሳሳተ መልእክትን ይልካሉ። የማስጠንቀቂያው ምልክት ታዲያ የመውረር ስሜቱ ቀጣይነት ያለው ከሆነ የነርቭ ጉዳቱ እየገፋ መሆኑን የሚያሳይ ነው። ሶስተኛ የሚለበልብ ወይም ደግሞ እንደ ኤሌክትሪክ ንዝረት ያለ ህመም ነው። የሚለበልብ፣ የሚወጋ ወይም እንደ መብረቅ ያለ ህመም ቀለል ያለ ንክኪ እንኳን ሊያማችሁ ይችላል። ለምን ይከሰታል? ያበጡ ወይም እየሞቱ ያሉ ነርቮች በጣም ስሜታዊ ይሆናሉ። ይህ አይነቱ ህመም እንደ ጡንቻ ህመም አይደለም፣ እናም ብዙ ጊዜ የህመም ማስታገሻዎችን ይቋቋማል። አራተኛ የጡንቻ ድካም ነው። ዕቃዎችን ለመያዝ መቸገር፣ እግሮች የከበዱ ወይም ደግሞ የሚንቀጠቀጡ መምሰል፣ ዕቃዎችን በተደጋጋሚ መጣል። ይህ ለምን ይከሰታል? የእንቅስቃሴ ነርቮች ጡንቻዎችን በትክክል ማንቀሳቀስ ያቅታቸዋል። አደጋውም የረጅም ጊዜ የነርቭ ጉዳት ወደ ጡንቻ መመናመን ያመራል። አምስተኛ ሚዛንን እናም ቅንጅትን ማጣት ነው። በተደጋጋሚ መሰናከል፣ የጨለማ ውስጥ አለመረጋጋት መሰማትና ቀጥ ብሎ ለመራመድ መቸገር። ይህ ለምን ይከሰታል? የሰውነትን አቀማመጥ የሚያውቁ ነርቮች ስራ ያቆማሉ። መውደቅ በከፍተኛ ሁኔታም ይጨምራል። ስድስተኛ ለንክኪ ወይም ደግሞ ለሙቀት በጣም ስሜታዊ መሆን ነው። በካልሲ፣ በጫማ ወይም በአልጋ ልብስ ምክንያት የሚመጣ ህመም፣ ሙቅና ቀዝቃዛን ለመለየት መቸገር። የተጎዱ ነርቮች መደበኛ ምልክቶችን እንደ ህመም ይተረጉሟቸዋል። አደጋውም ሳይታወቃችሁ መቃጠል ወይም ደግሞ በብርድ መጎዳት ይከሰታል። ሰባተኛ የጡንቻ መሸማቀቅ፣ መሳብ ወይም ደግሞ መንቀጥቀጥ ነው። ያለ ፍላጎት የሚከሰት የጡንቻ እንቅስቃሴ፣ የሌሊት የጡንቻ መሸማቀቅ ይከሰታል። የሚከሰትበት ምክንያትም ነርቮች በጡንቻዎች መልእክት ላይ ያላቸውን ቁጥጥር ያጣሉ። ትርጉሙም ይህ የሚያሳየው የእንቅስቃሴ ነርቮች
መጎዳታቸውን ነው። ስምንተኛ በቆዳ በፀጉር ወይም ደግሞ በጥፍር ላይ የሚታዩ ለውጦች ነው። የሚያብረቀርቅ ወይም ደግሞ የሳሳ ቆዳ፣ በእግር ወይም በእጅ ላይ የፀጉር መርገፍ እናም የሚሰባበር ጥፍር ይከሰታል። የሚከሰትበት ምክንያትም የደም ፍሰትን እናም የቆዳ ጤናን የሚቆጣጠሩ ነርቮች ስለተጎዱ ነው። ዘጠነኛ የምግብ መፈጨት ችግሮች ነው። የሆድ መነፋት፣ የሆድ ድርቀት ወይም ደግሞ ተቅማጥ፣ የምግብ መፈጨት መዘግየት ይከሰታል። ምክንያቱም ነርቮች የጨጓራና የአንጀት እንቅስቃሴን ይቆጣጠራሉ። ጉዳት ሲደርስ የምግብ መፈጨት ይስተጓጎላል። ብዙውን ጊዜ የማይታወቅ ምልክት ነው። አስረኛ የደም ግፊት ወይም ደግሞ የልብ ትርታ ለውጦች ነው። ስትቆሙ ማዞር፣ ፈጣን ወይም ደግሞ መደበኛ ያልሆነ የልብ ትርታ ይከሰታል። የሚከሰትበት ምክንያትም ልብንና የደም ስሮችን የሚቆጣጠሩ ነርቮች እየከሸፉ ነው። ከባድ የሆነ የማስጠንቀቂያ ምልክት ነው። 11ኛ ከመጠን በላይ ላብ ወይም ደግሞ ላብ ማጣት ነው። ምልክቶቹም በጣም ማላብ ወይም ደግሞ ጨርሶ አለማላብ፣ ሙቀትን መቋቋም አለመቻል። የሚከሰትበት ምክንያትም የላብ እጢዎች በነርቭ ምልክቶች ላይ የተመሰረቱ ናቸው። 12ኛ የጾታዊ ግንኙነት ችግር ነው። ምልክቶቹም የብልት መቆም ችግር፣ የስሜት ወይም ደግሞ የመነቃቃት መቀነስ። ምክንያቱም የነርቭ ጉዳት የደም ፍሰትን እናም ስሜትንም ይነካል። 13ኛ በምሽት የሚባባስ ህመም ነው። ምክንያቱም ለምን የሌሊት ህመም ይከሰታል? ትኩረት የሚከፋፈሉ ነገሮች መቀነስ፣ የነርቭ ስሜታዊነት መጨመርና የደም ዝውውር በመቀነሱ ምክንያት ነው። ይህ የኒውሮፓቲ የታወቀ ምልክት ነው። 14ኛ የቁስሎች ለመዳን መዘግየት ነው። ቁስሎች ለመዳን ረጅም ጊዜ ይወስዳሉ። እንዲሁም ተደጋጋሚ ኢንፌክሽንም ይከሰታል። ምክንያቱም የነርቭ ጉዳት የደም ዝውውርን እናም የሰውነት በሽታ የመከላከል አቅምን ስለሚቀንስ ነው ማለት ነው። ስለዚህ እነዚህ በርካታ ምልክቶች ነርቮቻችን እየተጎዱ ዳሜጅ እየሆኑ ወይም ደግሞ እየሞቱ መሆናቸውን የሚያሳዩ ምልክቶች ናቸው። ታዲያ ለነርቭ ዘላቂ ለሆነ መጎዳት የሚዳርጉ የተለመዱ መንስኤዎች የስኳር በሽታ ካለ ይህ ዋናው እናም የመጀመሪያው መንስኤ ነው። የቫይታሚን ቢ12 እጥረት፣ ስር የሰደደ የአልኮል አጠቃቀም፣ ደካማ የሆነ የደም ዝውውር፣ ኢንፌክሽን ወይም ደግሞ ብግነት ኢንፍላሜሽን ካለ፣ የአከርካሪ ችግሮችና መርዞችናም መድኃኒቶች ነርቮቻችንን በከፍተኛ ሁኔታ ይጎዳሉ ማለት ነው። ታዲያ መቼ ነው በቁም ነገር መታየት ያለባችሁ? ለየት ያሉ ምልክቶች ካሉ የሕክምና እርዳታ ማድረግ ያስፈልጋል። እየባሰ የሚሄድ የመደንዘዝ ወይም ደግሞ የድካም ስሜት፣ የማይሻሻል ህመም፣ የሚዛን ችግሮች ወይም ደግሞ በተደጋጋሚ መውደቅ፣ ድንገተኛ የነርቭ ምልክቶችን ካያችሁ ቀድሞ እርምጃ መውሰድ የነርቭ ጉዳቱን ሊያዘገየው፣ ሊያቆመው ወይም ደግሞ ሊያስተካክለው ይችላል ማለት ነው። ቶሎ ህክምና ማድረግ። ታዲያ ነርቮቻችንን እንዴት መጠበቅ እንችላለን? የደም ስኳርን መቆጣጠር ያስፈልጋል። ነርቭን የሚጠግኑ ምግቦችን መመገብ፣ በቢ ቫይታሚኖች እና በኦሜጋ ስር የበለጸጉ ምግቦችን መመገብ፣ እንዲሁም አዘውትራችሁ የአካል ብቃት እንቅስቃሴን ማድረግ፣ ሲጃራ ማጨስንናም ከመጠን በላይ ደግሞ አልኮልን ማስወገድ፣ እንዲሁም ጭንቀትን መቆጣጠርና በደንብ ወይም በቂ የሆነ እንቅልፍን መተኛት ያስፈልጋል ማለት ነው። በአጠቃላይ ነርቮች በፍጥነት ወይም ደግሞ ቶሎ አይጠገኑም ወይም አይድኑም። እነዚህን ምልክቶችን ቀድማችሁ በሰማችሁ ቁጥር የማገገም እድላችሁ በጣም ከፍተኛ ይሆናል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው።
ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሮ አሳውቁላለሁኝ። ጥያቄ ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው።